ሳሌም ወሰኔለህ ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ባለፉት 6 ወራት 238 ኢንዱስትሪዎች ከውጭ ገቡ የነበሩ ተኪ ምርቶችን ወደ ማምረት መግባታቸውን የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ አስታወቀ። ቢሮው የ6 ወራት እቅድ አፈጻጸሙን እየገመገመ ነው። ግምገማውን እየተከታተለ የሚገኘው ባልደረባችን ፍቃዱ መለሰ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆያለን። ፍቃዱ በድጋሚ ተገናኝተናልና የአምራች ኢንዱስትሪዎች ምርታማነትን ለማሳደግ የተደረገው ድጋፍ ምን ይመስላል? እስቲ ከዚህ እንጀምር። መልካም እንግዲህ እንደ ሀገር የአምራች ኢንዱስትሪዎች ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየሰራ ይገኛል። በተለይም አምራች ኢንዱስትሪዎች እንግዲህ የኢኮኖሚ ግንባታ መሰረት እንዲሆኑ ትኩረት ተሰጥቶ እየሰራ ነው የሚገኘው። በዚህም የአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮም እንግዲህ በከተማ የሚገኙ አምራች ኢንዱስትሪዎችን የተለያዩ ድጋፎችን በማድረግና ትኩረት በመስጠት ምርታማነታቸው እንዲጨምር እያደረገ ነው የሚገኘው። በበጀት ዓመቱ እንግዲህ አጠቃላይ የኢንዱስትሪዎች የማምረት አቅም እንደዚሁም ደግሞ የተደረጉ ድጋፎች ምን ይመስላሉ የሚለውና የእቅድ አፈጻጸሙን ቢሮው እየገመገመ ነው የሚገኘው። የአምራች ኢንዱስትሪ ተወካዮች በተገኙበት እንደዚሁም ደግሞ የክፍለ ከተማና የወረዳ አመራሮችና ባለሙያዎች በተገኙበት ነው ግምገማው እየተካሄደ የሚገኘው ማለት ነው። በዚህም እንግዲህ በበጀት ዓመቱ የአጋማሽ ማለት ነው ባለፉት 6 ወራት የአምራች ኢንዱስትሪዎችን ምርታማነት ሊያሳድጉ የሚችሉ ድጋፎች በተለይም አምራች ኢንዱስትሪዎች እያነሱት ያለው የመሰረተ ልማት የመስሪያ ቦታ ጥያቄ የፋይናንስ እጥረት እነዚህን ለመደገፍ የሚያስችልና ለመመለስ ጥያቄዎቻቸውን ለመመለስ የሚያስችሉ ስራዎች መሰራታቸው ነው የተነሳው። በዚህም እንግዲህ 22 የሚሆኑ አምራች ኢንዱስትሪዎች የቦታ ጥያቄያቸው ተመልሶላቸው ወደ ቦታ ርክክብ እየሄዱ መሆኑ ነው የተመላከተው። ከዛ ባለፈ ደግሞ ወደ 324 የሚሆኑ አምራች ኢንዱስትሪዎች የመሰረተ ልማት ጥያቄዎች አሉ። የውሃ የመንገድና ሌሎች የመብራት አገልግሎቶችን የመሰሉ ማለት ነው። እነዚህን ጥያቄዎቻቸውን ደግሞ በ6 ወራቱ መመለስ መቻሉ ነው የተነሳው። ሌላው ከፋይናንስ ጋር ተያይዞ እንግዲህ አምራች ኢንዱስትሪዎች ለምርታማነታቸው አንዱ ማነቆ የሆነባቸው የፋይናንስ እጥረት ነውና በተለይም ደግሞ በዚህ በኩል እንግዲህ የግዥ መሳሪያዎች ወይም ማሽነሪዎችን በፋይናንስ በኩል በሊዝ በኩል እንዲቀርብላቸው በማድረግ የ1.4 ቢሊዮን ብር የሚገመት እቃዎች እንደቀረቡላቸው ነው የተነሳው። በዚህም እንግዲህ አምራች ኢንዱስትሪዎች የተለያዩ የቴክኖሎጂ ሽግግሮችን በማድረግ ምርቶችን በማምረት ላይ እንደሚገኙና የተሻለ አፈጻጸም የተገኘበት መሆኑ ነው ያለፉት 6 ወራት የተገመገመው። ኢየሩስ ባለፉት 6 ወራት በዘርፉ በተሰሩ ስራዎች የተገኙትን ውጤቶች በዚሁ ገልጸህልኛል። ለሰጠኸኝ መረጃ አመሰግናለሁ። መልካም ቀን ይሁንልህ። ተመልካቾቻችን ከአዲስ ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ ዜና አዲስ አሁንም ወደ እናንተ መድረሱን ይቀጥላል። መረጃዎቻችን ይቀጥላሉ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። የሃይማኖት ተቋማት የሰላም ምንጭና ባለቤት ናቸው ሲሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናገሩ። ቢሮው ከፖሊስ ኮሚሽን ከአዲስ አበባ ሃይማኖት ተቋማት ጉባኤና ከአዲስ አበባ ሀገረ ስብከት ጋር የጥምቀት በዓል አከባበር ዙሪያ የውይይት መድረክ አካሂዷል። የውይይት መድረኩን የተከታተለ የሚገኘው ሪፖርተራችን ታምሩ ደምሴ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታን የምናደርግ ነው የሚሆነው። ታምሩ በድጋሚ እንዴት ቆይተሃል? በውይይቱ የተነሱ ሀሳቦች ምንድን ናቸው? መረጃዎችን ብታጋራ። አመሰግናለሁ። እንግዲህ ቀደም ብለን እንደጠቀስነው በዘንድሮው የከተራና የጥምቀት በዓል እጅግ ደማቅና ሃይማኖታዊ ትውፊቱን በጠበቀ መንገድ እንዲከበር የሚያስችሉ ውይይቶች ከወረዳ ጀምሮ እስከ ማዕከል ድረስ እየተካሄዱ እንደሚገኙ ይታወቃል። እንግዲህ ቀደም ብዬ እንዳስተዋወቅኩትም እኛም ዛሬ አሁን እየተካፈልንበት የሚገኘው የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ያዘጋጀው የምክክር መድረክ ነው። በዚህ
ምክክር መድረክ ላይ የአዲስ አበባ ፖሊስ ኮሚሽን እንዲሁም የአዲስ አበባ የሃይማኖት ተቋማት ጉባኤ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ሊቀ ጳጳሳትና ገዳማትና አድባራት ስራ አስኪያጆች የተሳተፉበት የማጠቃለያ ጉባኤ ነው እየተካሄደ የሚገኘው። ይህ ጉባኤ እንግዲህ በዋናነት ከፊታችን ከጥር 11 ጀምሮ የሚከበረው የጥምቀት በዓል ሰላማዊና ሃይማኖታዊና ባህላዊ ትውፊትን በጠበቀ መንገድ በሰላም እንዲከበር የሚያስችል ምክክር ነው እየተካሄደ የሚገኘው። እንግዲህ በዚህ የምክክር መድረክ ላይ የተገኙት የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ንግግር አድርገዋል። በዚሁም ንግግራቸው ላይ የጥምቀት በዓል ዓለም አቀፋዊ በዓል መሆኑን አንስተዋል። በተለይም በዩኔስኮ ከተመዘገበ ወዲህ ይህ በዓል የኢትዮጵያውያን ብቻ ሳይሆን የዓለም በዓሉ ሆኗል ነው። ስለዚህ እዚህ በዓል ላይ የሚከናወኑ ማናቸውም ተግባራት የአገርን ገጽታ የሚያሳዩ ስለሆነ በዓሉ በሰላም እንዲጠናቀቅ ሃይማኖታዊና ባህላዊ እሴቱን በጠበቀ መንገድ እንዲከናወን ይህን መሰል ምክክርና ንግግሮች አስፈላጊ ናቸው የሚል ሀሳብ አንስተዋል። ከዛም ባለፈ እንግዲህ ኢትዮጵያን የሚያስተዋውቅ በዓል በመሆኑ ልዩ ትኩረት ሰጥተን የምናከናውናቸውን ተግባራት በጥንቃቄ ልንፈጽም ይገባል የሚል ሀሳብ አንስተዋል። ሌላው እንግዲህ በዚሁ መድረክ ላይ ንግግር ያደረጉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ እንዲሁም ደግሞ የስልጤና ሀዲያ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ሕርያቆስ ናቸው። እንግዲህ እሳቸውም በመልእክታቸው በሀገራችን ብሎም በአዲስ አበባ ከመቼውም ጊዜ ወዲህ የሰላም አየር እየነፈሰባት ይገኛል። እንዲሁም ወደ ውጭ ተበትነው የነበሩ ልጆቿ ወደ ሀገር እየተሰባሰቡ ይገኛሉ። በመዲናችን አዲስ አበባ በርካታ የልማት ስራዎች እየተሰሩ ይገኛሉ። የዚህ ሁሉ ደግሞ ዋስትናው ሰላም ነው ብለዋል። ቤተክርስቲያኗም ደግሞ ሰላም እንዲሰፍን ሁሌም በጸሎትም ፈጣሪዋን እየጠየቀች እንደምትገኝ አንስተዋል። እንግዲህ ከፊታችን የሚከበረው የከተራና የጥምቀት በዓል ደግሞ ሃይማኖታዊ እና መንፈሳዊ እሴቱን በጠበቀ መንገድ እንዲተላለፍ ሃይማኖታዊና የዜግነት ግዴታችንን ልንወጣ ይገባል ሲሉ አባታዊ የሆነ መልእክታቸውን በመድረኩ አስተላልፈዋል ማለት ነው። እንግዲህ ሌላው በመድረኩ ላይ ንግግር ያደረጉት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ናቸው። እንግዲህ ወይዘሮ ሊዲያ በንግግራቸው ላይ እንዳነሱት መዲናችን አዲስ አበባ በተለይ በዘንድሮ ዓመትም የመስቀል ደመራን ጨምሮ በቅርቡ የተከበረው የጎዳና ላይ ትርኢት የነበረው የአእላፋት ዝማሬ እጅግ ሰላማዊ በሆነ መንገድ ማክበር ችለናል። ለዚህም ደግሞ የእምነቱ ተከታዮች ለሰላም ያላቸውን ቁርጠኝነት ያሳዩበት ነው ብለዋል። ከዛም ባለፈ እንግዲህ የሃይማኖት ተቋማት የሰላም ምንጭና ባለቤቶች ናቸው። ስለዚህ በእያንዳንዱ መድረኮቻቸው ይህንኑ ለእምነቱ ተከታዮች ሊሰብኩ ሊያስተምሩ ይገባል ብለዋል። እንግዲህ ከፊታችን የሚከበረው የከተራና የጥምቀት በዓል ደግሞ በሰላማዊ መንገድ እንዲከበር ሁሉም የበኩልን አስተዋጽኦ እንዲያበረክት መልእክታቸውን አስተላልፈዋል። በተለይም መድረኩን በመጠቀም የበዓሎቹ እንደሚታወቀው ለሁለት ቀናት በጎዳና ላይ የሚከበሩ ትዕይንቶችን ያካተተ ነው የጥምቀት በዓልና በእነዚህ ቆይታዎች በሚደረጉ ቆይታዎች ላይ የበዓሉን እንቅስቃሴ መሰረት በማድረግ የግል ፍላጎታቸውን ሊያንጸባርቁ የሚፈልጉ አካላት ሊኖሩ ይችላሉ። የፖለቲካ ተልዕኮ ያላቸው አካላት ሊኖሩ ይችላሉ። ስለዚህ የሃይማኖት ተከታዮችና አባቶች ከዚህ በጸዳ መንገድ በዓሉን በሃይማኖታዊ ትውፊትና መንፈሳዊ አገልግሎቶች ብቻ ሊያከብሩ ይገባል። እንዲሁም ደግሞ ከሚመለከታቸው የጸጥታ አካላት ጋር ጭምር በቅንጅት ሊሰሩ ይገባል የሚል መልእክቶችን አስተላልፈዋል ማለት ነው። አመሰግናለሁ ባልደረባችን ታምሩ ደምሴ በቀጥታ መስመራችን ላይ ገብተህ ስላጋራህ መረጃ መልካም ቀን ይሁንልህ። ቀጥለናል ተመልካቾቻችን፣ እዚሁ ጉዳይ ላይ ነው አሁንም የምንቆየው። በመዲናችን በአደባባይ ከሚከበሩ ታላላቅ በዓላት መካከል አንዱ የጥምቀት በዓል ነው። ታዲያ ጥምቀት ሲመጣ የባህል አልባስ ግብይት ይደምቃል። የባህል አልባስ ግብይት ከሚከናወንባቸው ከፍተኛ ስፍራዎች መካከል ሽሮ ሜዳ ዋናውና ተጠቃሹ ነው። ሽሮ ሜዳ አካባቢ ደግሞ ያለው የግብይት ሁኔታ ምን ይመስላል የሚለውን ቅኝት እያደረገች የምትገኘው ባልደረባችን ጸጋ ታደለ ቅኝቷን ልታጋራን በቀጥታ መስመራችን ላይ ትገኛለች። ጸጋ እንዴት ውለሻል? እስቲ ሽሮ ሜዳ አካባቢ ያለው የባህል አልባስ ግብይት ምን ይመስላል? እንዴት ተመለከትሽው?
አመሰግናለሁ የሩስ እንደምን ውለሻል። እንግዲህ ቀደም ሲል እንደተባለው የሚገኘው ሽሮ ሜዳ ነው። እንደሚታወቀው በሀገራችን ኢትዮጵያም ሆነ በመዲናችን አዲስ አበባ በድምቀት ከሚከበሩ የአደባባይ በዓላት መካከል ከፊታችን ያለው የጥምቀት በዓል አንዱ እንደሆነ ይታወቃል። ጥምቀት ሲታሰብ ደግሞ ሁላችንም ወደ አይምሯችን የሚመጣው በምን ያህል በባህል አልባሳት ያሸበረቀና የደመቀ እንደሚሆን ነው። እንግዲህ በሀገራችንም የቆየ ሀገርኛ አባባል አለ። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል አባባል እንዳለ ይታወቃልና ይህንን ተገን አድርጎ እንግዲህ ጥምቀት ሲመጣ በርካቶች የባህል አልባሳትን ለመሸመት ወይም ደግሞ ለመገብየት ወደ ሽሮ ሜዳ አካባቢ ብቅ ይላሉ። እኛም በዛሬው ዕለት በስፍራው ተገኝተን የግብይት እንቅስቃሴውን ነው በጥቂቱ ለመቃኘት የሞከር ነው። እንግዲህ ከማልዳው ጀምሮ እዚህ አካባቢ ስንዘዋወር ነበረ። በርካታ ነጋዴዎች እንዲሁም ደግሞ በርካታ ሸማቾች የባህል አልባሳትን እየተገበያዩ ያሉበት ሁኔታን ለመመልከት ችለናል ማለት ነው። በዚህ በጥምቀት በዓል ላይ እንግዲህ እንደሚታወቀው እጅግ በጣም በርካታ የሀገር ባህል ልብሶች፣ የተለያዩ አካባቢ ባህልን የሚያንጸባርቁ ልብሶችም ጭምር በስፋት የሚሰሩበት ወቅት እንደሆነ ይታወቃል። አሁን በተለይ ደግሞ ከቅርብ ጊዜ ወዲህ ሀገርኛውን የባህል አልባስ እንዲህ በዘመናዊ መልክ እየተሰራ በርካቶች እየለበሱ እያሸበረቁበት እንደሆነ ይስተዋላል። በየበዓላቱ በተለይ ደግሞ እንዲሁም በቡድን ሆነው በጋራ ሆነው ተመሳሳይ ልብስ በማሰራት የሚለብሱ ወጣቶችንም መመልከት ይቻላል በጥምቀት በዓል ላይ ማለት ነው። እኛም እንግዲህ ከማልዳው ጀምሮ ሽሮ ሜዳ ተገኝተን ለመመልከት እንደቻል ነው የተለያዩ ከጀርባዬም እንደምትመለከቱት ማለት ነው የባህል አልባሳትም ጭምር የቀረቡበት ሁኔታ አለ። የሚፈልጉ ሸማቾች መተው መገብየት እንደሚችሉ እንግዲህ ከነጋዴዎች ጋር በነበረን ቆይታ የገለጹልን አሉ። የገበያ ሁኔታም መልካም የሚባል እንደሆነ ነው ያነሱልን። እንዲሁ በዋጋም ደረጃ ቢሆን የህብረተሰቡን የመግዛት አቅም ያማከለ የፍላጎትንም ጭምር ያሟላ እንደሆነ ለመግለጽ ችለዋል ማለት ነው። እንግዲህ የተለያዩ አይነት አልባሳቶች አሉ። ለህፃናት፣ ለአዋቂዎች፣ ለወጣቶች እንዲሁም ደግሞ እድሜንም ጭምር ያማከሉ የተለያዩ የሀገር ባህል አልባሳትን መመልከት ችለናል ማለት ነው። እንግዲህ የምንገኘው የጥምቀት በዓል ዋዜማ ላይ ነው ማለት ይቻላል። እንግዲህ አሁን ላይ ሽሮ ሜዳ አካባቢ የባህል ግብይቱ በደንብ ተጠናክሮ ቀጥሏል ማለት ነው። በርካቶችም እየተገበያዩ ነው። ሸማቾችም ደግሞ በሰጡን ሀሳብ መሰረት የተለያዩ አቅምን ያገናዘቡ ፍላጎትንም ደግሞ ማዕከል ያደረጉ የባህል አልባሳት መኖራቸውን ነው የገለጹልን ማለት ነው። እስካሁን ባገኘነው በቆይታችን ያገኘናቸው መረጃዎች እነዚህን ይመስላሉ። ያሩስ አመሰግናለሁ። ጸጋ ታደለ አንቺም በዓሉን መስለሻል፣ ከወዲሁ ድምቅ ብለሻልና ስላጋራሽ መረጃ መልካም ቀን ይሆንልሽ። ተመልካቾቻችን አሁንም እዚሁ ጉዳይ ላይ ነው የምንቆየው። እንግዲህ በአደባባይ ከሚከበሩ በዓላችን መካከል አንዱ የሆነው ጥምቀት በዓል እንግዲህ ሊከበር ቀናት ብቻ ናቸው የቀሩት። እሁድ የከተራ በዓል ነው የሚከበረው። ብዙ ጊዜ ለጥምቀት በዓል ታቦታት ከየማደሪያቸው እየወጡ በጥምቀተ ባህር ነው የከትረው የሚያድሩት። የጥምቀት በዓል በድምቀት ከሚከበርበት ቦታ ዋነኛው ጃን ሜዳ ይጠቀሳል። የተለያዩ የመዲናችን አድባራት ታቦታታቸውን ይዘው ጃን ሜዳ ነው የሚያድሩት። ነገር ግን ርቀት አካባቢ የሚገኙ የተለያዩ ደብሮች ደግሞ በአቅራቢያቸው በሚገኙ የተለያዩ ጥምቀተ ባህር ነው የሚከትሩትና ባልደረባችን ራሄል ደምሴ የኮሪደር ልማቱ ይዞት ከመጣው ትሩፋት አንዱ የታቦታት ማደሪያ ስፍራዎች ምቹና ጽዱ እንዲሆን ማድረግ ነውና ራሄል አበበ ለቡ አካባቢ በሚገኘው አርሴማ ቤተክርስቲያን በጥምቀተ ባህር የተሰራውን የልማት ስራ የቤተክርስቲያኗን የዘመናት የመሰረተ ልማት ጥያቄ የመለሰ መሆኑን ተገልጿል ትለናለች። በቀጥታ መስመራችን ላይ ነው የምትገኘው። ከሷ ጋር ደግሞ ጥቂት እንቆያለን። ራሄል በድጋሚ እንደምን ቆይተሻል? እስቲ አንቺ ካለሽበት አካባቢ ያለው የኮሪደር ልማት እንዴት ይገለጻል የጥምቀት ባህል ጋር ተያይዞ? አመሰግናለሁ የሩስ። እንግዲህ ቀደም ሲልም እንዳነሳሹ ኢትዮጵያ የበርካታ ታሪካዊ ባህላዊና ሃይማኖታዊ እሴቶች ባለቤት ናት። እነዚህ እሴቶቿ ደምቀው ጎልተው ከሚወጡበት መካከል ደግሞ የአደባባይ በዓላት ተጠቃሾች ናቸው። ከነዚህ የአደባባይ በዓላት መካከል ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዩ ዘንድ በድምቀት የሚከበረው የጥምቀት በዓል አንዱና ዋነኛው ነው። እንግዲህ በዓል ከእምነቱ ተከታዮች አልፎ የሀገር ከሀገርም አልፎ እንግዲህ በዓለም ቅርስነት በዓለም ሀብትነት እንግዲህ በማይዳሰስ ቅርስነት እንደተመዘገበ ይታወቃል። እንግዲህ በየዓመቱ በዓሉ ሲከበር ከእምነቱ ተከታዮችን ባሻገር ከተለያዩ የዓለም ሀገራት በዓሉን ለመታደም የሚመጡ ቱሪስቶችም ይገኛሉ። አሁን እኔ የምገኘው ቀደም ሲልም እንዳነሳሽው ለቡ እዚህ አርሴማ ጥምቀተ ባህር አካባቢ ነው።
እንግዲህ አካባቢ ከዚህ በፊት የነበረው መልክ ምን ይመስላል፣ ምን አይነት ስራዎች ተሰርተዋል የሚለውንም ቀደም ሲል ቅኝት ስናደርግ ነበረ። እንደሚታወቀው ይህ አካባቢ ከዚህ በፊት የነበረው መልክና ገጽታ ፍጹም ምቹ ያልነበረ መሆኑንም በአካባቢ ያገኘናቸው ምእመናን፣ የሃይማኖት አባቶች አንስተውልናል። እንግዲህ ስፍራ የተሰራው በሁለተኛው ምዕራፍ የኮሪደር ልማት ስራን አስታኮ ነው። የጥምቀተ ባህሩም ለእምነቱ ተከታዮች በዓሉን ለሚታደሙ ሰዎች ምቹ በሚሆን መልኩ የተሰራ ነው ማለት ይቻላል። ከዚህ ጋር ተያይዞ ከዚህ በፊት የነበረው ገጽታ ምን ይመስላል፣ አሁንስ መሰራቱ ደግሞ ምን አይነት እድልን ይፈጥራል የሚለውንም እዚሁ አካባቢ ተዟዙረን ቅኝት ስናደርግ ስንጠይቅ ነበረ። ይህ አካባቢ ቀደም ሲል የአካባቢው ነዋሪዎች፣ የሃይማኖት አባቶች፣ ምእመናን እንዳነሱልን ከሆነ ከግራና ከቀኝ በዚህኛው ከኋላ በምትመለከቱት በኩል ወንዝ የነበረበት ከፊት ለፊት ደግሞ ከዚህ ከታቦት ማደሪያው ውጪ ተይዞ የተከለለና ጫካ የነበረ ስፍራ መሆኑን አንስተውልናል። እነዚህ ከግራና ከቀኝ ያሉ ሁነቶች ደግሞ እንግዲህ በዓሉን በሰላማዊ መልኩ እንዳያከብሩ ተጽዕኖ ሲፈጥሩ ስለመቆየታቸው ምን ያነሱልን። በተለይ የወንዝ ዳርቻ ልማቱ ላይ ፍሳሽ ቆሻሻ የሚጣሉባቸው የሞቱ እንስሳቶች ጭምር የሚጣሉበት ስፍራ ከመሆኑ ጋር ተያይዞ ከፍተኛ ጠረን ያለው ለማደር ቀርቶ በአካባቢው ለማለፍም ምቹ ያልነበረ መሆኑንም አንስተውልናል። በስተፊት ለፊቴ በኩል ያለው ደግሞ ጫካ ከመሆኑ ጋር ተያይዞ ወንጀለኞች የተለያዩ የስርቆት ወንጀሎችን ፈጽመው የሚሸሸጉበት ጭምር በመሆኑ ለደህንነት የማይመች አይደለም። በምሽት ቀርቶ በቀን ለመንቀሳቀስ ምቹ ያልነበረ ስፍራ መሆኑን አንስተውልናል። ከዚህ ጋር ተያይዞ እንግዲህ ከከተራው ጀምሮ ታቦታቱ ወደ ማደሪያቸው ይመጣሉ። ምእመናንም እነሱን አጅበው እዚህ ቦታ ላይ እንግዲህ በድምቀት እያከበሩ አድሮ ለመሄዱ ላይ የሚቸገሩበት፣ ለደህንነታቸው የሚቸገሩበት፣ በባህል አልባሳት አምረው ደምቀው መጥተው ደግሞ አካባቢው አቧራማ ከመሆኑ ጋር ተያይዞ እንግዲህ አፈር መስለው የሚመለሱበት ጭምር መሆኑን በማንሳት በተለይ የኮሪደር ልማት ስራውን ተከትሎ ለዚህ ስፍራ በተሰጠው ትኩረት አሁን ላይ ለምቶ አቧራ የነበረው ስፍራ የተለያዩ በቴራዞን በሴራሚክ ተነጥፎበት ከዛም ባሻገር የወንዝ ዳርቻውም ለምቶ ምቹ አካባቢ ስለመሆኑም አንስተውልናል። ይህ መሆኑ ደግሞ ለእምነቱ ተከታዮች እንግዲህ በዓሉን ያለምንም ችግር ያለምንም መጨናነቅ እንግዲህ እንዲያከብሩ የሚያስችል መሆኑንም አንስተውልናል። ከዛም ባሻገር ይሄ ገጽታንም የሚገነባ ለቱሪስትም መዳረሻ የሆነ በዓል ከመሆኑ ጋር ተያይዞ የሚመጡ እንግዶችም በእንደነዚህ አይነት ምቹ ሁነቶች ላይ አክብረው መሄዳቸው በራሱ ገጽታን የሚገነባ መሆኑን አንስተውልናል። በአጠቃላይ ውብና ማራኪ ጥሩ ገጽታን የተላበሰ ሆኖ አግኝተነዋል። እንግዲህ ከፊታችን ለሚከበረው የጥምቀት በዓል በምትመለከቱት መልኩ በምስሉ ላይም ዝግጁ መሆኑን መመልከት ችለናል። መልካም ራሄል አበበ ስላካፈልሽ መረጃ አመሰግናለሁ። መልካም ቀን ይሁንልሽ። ተመልካቾቻችን አሁንም እዚሁ የጥምቀት በዓል ጉዳይ ላይ ነው የምንቆየው። የከተራና የጥምቀት በዓል ትውፊቱንና ስርዓቱን በጠበቀ መልኩ እንዲከበር ወጣቱ የበኩሉ ሚና እንዲወጣ የአዲስ አበባ ወጣቶች ማህበር ጥሪ አቅርቧል። ማህበሩ ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር የጃን ሜዳ ታቦት ማደሪያን የማጽዳት መርሃ ግብር አካሂዷል። ጽዮን ማሞ ተጨማሪውን ትነግረናለች። የከተራና ጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ የአደባባይ በዓላት መካከል ይጠቀሳሉ። ለእነዚህ በዓላትም ታቦታቱ ከመንበረ ክብራቸው ተነስተው ወደ ታቦታት ማደሪያ ያርፋሉ። ይህንን ምክንያት በማድረግም በየዓመቱ ታቦታቱ የሚያድሩባቸው ቦታዎች ይጸዳሉ። የአዲስ አበባ ወጣቶች ማህበርም ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር የጃን ሜዳን ታቦት ማደሪያ አጽድተዋል። የጥምቀት በዓል በዓለም ቅርስነት የተመዘገበ ሃይማኖታዊ በዓል ስለመሆኑ ያነሱት የጽዳቱ ተሳታፊዎችም ለበዓሉ የተከናወነው የጽዳት መርሃ ግብርም ሀገራዊ አንድነት የሚንጸባረቅበት ነው ብለውታል። ሁላችንም እዚህ መጥተን ስናጸዳ አንድም የቦታውን ማጽዳት ነው፣ አጽርተን መጠበቅ ነው፣ ማደራውን ማጽዳት ነው። ሁለትም ደግሞ መከባበር፣ ለሀገር ክብር፣ ለሀገር አንድነት ማሳያ ቦታ ነው። እዚህ ቦታ ስንገናኝ ማለት ነው። የ2018 የጥምቀት በዓልን በማስመልከት ነው ጽዳት በጃን ሜዳ እያከናወነ ያለ ነው። እንደሚታወቀው ከበርካታ አካባቢዎች መጥቶ ታቦታት በመምጣት የሚከበርበት ቦታ ነውና ይህንን በማስመልከት ማህበራችን ከዚህ ቀደምም ሰፋ ያለ የጽዳት ፕሮግራሞችን በታቦት ማደሪያዎች የተለያዩ ተግባራቶችን ያከናውናል። ያንን በማስመልከት ዛሬ ላይ እዚህ ላይ ፕሮግራም ለማከናወን ጽዳት ለማድረግ ሞክረናል። አብሮ ማጽዳቱ አንደኛ አንድነታችን የሚገልጽ ነው። ማለት በዓል ሲመጣ በየዓመቱ ብዙ የተለያዩ ባህሎች ሊኖሩ ይችላሉ። ስለዚህ ኢትዮጵያዊነት ህብረ ብሔራዊ አንድነታችንን የሚገልጽበት የሚያጠናክርበት
አጠቃላይ የዓለም ቅርስ የተመዘገበ ለአፍሪካም ብሎም ለዓለም የምናሳይበት ትልቅ ለኢትዮጵያ የቱሪስት መስህብ ስለሆነ ይሄ ባህሉ አንድነት የሚገልጽ ስለሆነ ሁላችንም ከዚህ ባለፈ ለቀጣይ ትውልድ የሚስተላለፍበት ሀገራችን ትልቅ የባህሏን አንድነቷን እኩልነቷን የምታሳይበት ትልቅ ባህል ነው። ወንድማማችነትና እህትማማችነት የኢትዮጵያውያን መገለጫ ስለመሆኑ ያነሱት የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ክብረ ዓለም ደምሴ አብሮነትና አንድነትን በማንጸባረቅ በኩል ወጣቱ ሁነኛ ማሳያ መሆን እንደሚገባውም አንስተዋል። ሙስሊሞች፣ ፕሮቴስታንቶች፣ የተለያየ ሃይማኖት ተከታዮች ከኛ ጋር በጋራ በመሆን የጥምቀት ከተራ በዓልን እያጸዱ ይገኛሉ። ይሄን ብቻ ማለት በሙስሊምም በዓል ኦርቶዶክሶችም፣ ፕሮቴስታንቶችም ሌሎች በዓሎችም በመደጋገፍ የነሱንም በዓል በጋራ ነው የምናከብረውና ይሄ የኢትዮጵያዊነት አንደኛው ማሳያ አንደኛው ምሳሌ ነውና አብሮነታችንን በዚህ መልኩ ነው ማሳደግ የሚገባን። ለዚህ ደግሞ ወጣቱ ሁነኛ ማሳያ ሁነኛ ምሳሌ መሆን መቻል አለበት። የአዲስ አበባ ወጣቶች ማህበር በተለይ የአደባባይ በዓላት ሲከበሩ ወጣቶች ሚናቸውን ሲወጡ ስለመቆየታቸው ያነሱት የአዲስ አበባ ወጣቶች ማህበር ፕሬዚዳንት አቶ በረከት ብርብርሳ መጪው የከተራና ጥምቀት በዓል ትውፊትና ስርዓቱን በጠበቀ መልኩ እንዲከበርም ወጣቶች የበኩላቸውን ሚና እንዲወጡም አሳስበዋል። በዓሉ እሴቱንና ትውፊቱን ጠብቆ እንዲከናወን ወጣቶቹ የበጎ ፍቃድ ስራዎችን እየሰሩ ከሰላምና ጸጥታ ጋር በጋራ በመሆን ስፔሻሊ በሰላም ዙሪያ ኃላፊነታቸውን ይወጣሉ። እንዲሁ አደባባዩ በዓላቶች ላይ ሁሉም ሰው ወጥቶ በአደባባይ ስለሚያከብር ዛጋ ለምሳሌ አቅመ ደካሞች ሊኖሩ ይችላሉ። ለነዚያ ቅድሚያ እንዲሰጣቸው ህጻናቶች ሊኖሩ ይችላሉ። የሚጠፉ ማቴሪያሎች ሊኖሩ ይችላሉ። መንገድ የሚያውቁ መንገድ ማሳየት የሚጠበቅብን ሰዎች ይኖራሉና ብቻ እዛ አካባቢ ላይ በርካታ የበጎ ፍቃድ ስራ የማድረግ ስራዎችን እየሰሩ ይገኛሉ። አካባቢው ላይ ጽዱ የማድረግና ሃይማኖቱን ትውፊቱን ጠብቆ በዓሉ እንዲከበርና ወደዚህ ለሚመጡ ሰዎች አካባቢው ምቹ ማድረግ ነው። በዓሉ ትውፊትና ስርዓቱን በጠበቀ መልኩ ተከብሮ እንዲጠናቀቅ ሁሉም የድርሻውን መወጣት እንዳለበትም ተመላክቷል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በማክሮ ኢኮኖሚ ደረጃ የተደረጉ ማሻሻያዎችና በፋይናንስ አስተዳደር መስክ የተከናወኑ ሪፎርሞች እያንዳንዱ ዜጋ ለውጡን በራሱ እንዲረዳው የሚያደርጉ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የፋይናንስ ምርታ በኢትዮጵያ በሚል ርዕስ የፋይናንስ ዘርፍ ተቋማት ያለፉት 5 ዓመታት የሪፎርም አፈጻጸምና የቀጣይ 5 ዓመታት ትኩረት አቅጣጫዎች ላይ የመከረ ጉባኤ ተካሂዷል። ሰብስቤ ባዩ በኢትዮጵያ ከሀገራዊ ለውጡ በኋላ በኢኮኖሚው መስክ ያጋጠሙ ስብራቶችን ለመጠገንና ዘላቂና አስተማማኝ የኢኮኖሚ እድገትን ለማስመዝገብ ሀገር በቀል የኢኮኖሚ ሪፎርም በመቅረጽ ሰፊ የማሻሻያ ስራዎች ሲሰሩ ቆይተዋል። የኢኮኖሚው ዘርፍ ዋነኛ ዘዋሪ የሆኑት የፋይናንስ ዘርፍ ተቋማት ያለፉት 5 ዓመታት የሪፎርም አፈጻጸምና የቀጣይ 5 ዓመታት ትኩረት ምን ይመስላል በማለት የፋይናንስ ምርታ በኢትዮጵያ የሚል ርዕስ የተሰጠው ጉባኤ ተካሂዷል። የፋይናንስ ዘርፍ ሪፎርሙ ከአጠቃላይ የሀገራዊው የተቋም ግንባታ ትልም የመነጨና በዛው ማዕቀፍ የተመራ መሆኑን በመድረኩ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሀሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። የማክሮ ኢኮኖሚ ስብራቱን ለመጠገን የተከናወነው ተግባር በተናጥልም በቅንጅትም የሚፈታ እንደመሆኑ በዘርፉ ያሉትን ባለድርሻዎች ሪፎርም ማድረግ በማስፈለጉ ስራው መከናወኑን ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ የማክሮ ኢኮኖሚ ስብራት ገጥሞታል፣ ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ። ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል።
ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ይደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። የትሬድ ባላንስ ሀገራት ወደ ውጭ በመሸጥ የሚያገኙት ሀብትና ወደ ሀገር ውስጥ በማስገባት የሚያገኙት ሀብት መካከል ያለው ልዩነት በማክሮ ኢምባላንስ ውስጥ ሊታይ ይችላል። እነዚህ ጉዳዮች ሊታረቁ የሚችሉት ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር የፋይናንስ ሴክተሩ በማክሮ ደረጃ ላጋጠመው ስብራት ዋነኛው በመሆኑ ፋይናንሻል ዘርፉን ሙሉ በሙሉ በመፈተሽ የማስተካከል እርምጃዎች መወሰዳቸውን የጠቀሱት ጠቅላይ ሚኒስትሩ የአገልግሎት አሰጣጡን ማዘመንና ማሻሻል ብሎም ተወዳዳሪ ማድረግና አዳዲስ ተፈላጊ የሆኑ ተዋናዮችን ጭምር ማካተት ትኩረት ተሰጥቶታል ነው ያሉት። የማክሮ ኢኮኖሚ ስብራት መንስኤ ከነበሩት አንዱ የሆነውን የዕዳ ተግዳሮት ፈር ማስያዝም ሌላው በማሻሻያው ትኩረት የተሰጠው ተግባር መሆኑን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። በማክሮ ላይ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል። በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። በማክሮ ኢኮኖሚ ደረጃ የተደረጉ ማሻሻያዎችና በፋይናንስ አስተዳደር መስክ የተከናወኑ ሪፎርሞች እያንዳንዱ ዜጋ ለውጡን በራሱ እንዲረዳው የሚያደርጉ መሆናቸውንም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። የፐብሊክ ፋይናንስ ማኔጅመንት ስትራቴጂው በግልጽ እንዳስቀመጠው ኢትዮጵያ የምትፈጥራቸው ማንኛውም ሀብት ግልጽነት፣ ተጠያቂነት እና ተገማችነት ባለው መንገድ ስራ ላይ ውሎ እያንዳንዱ ዜጋ በሚነገር ጥቅል እድገት ብቻ ሳይሆን በቅርብ ርቀት ፊል ማድረግ እንዲችል ማስቻል ነው። እያንዳንዱ ሀብት ቴክኖሎጂ የሚጠቀም እያንዳንዱ ሀብት በህገወጥ መንገድ ይፈስ የነበረውን 100% ባይሆንም ማስቀረት የሚቻልበትን መንገድ ተጨማሪ ሀብት ለማምጣት እንደ ኢዝ ኦፍ ዱይንግ ቢዝነስ ያሉትን ሪፎርሞች ሰርተን ሀብት በማበራከት እነዚያ ደግሞ በሰው ህይወት ላይ የሚጨበጥ የሚታይ ለውጥ እንዲያመጡ ማድረግ ነው። በመድረኩ በማክሮ ኢኮኖሚ ሪፎርሙ ተካተው ሰፊ ለውጦችን ያመጡ ዋነኛ የፋይናንስ ዘርፍ ተቋማት አፈጻጸምና ቀጣይ ትኩረት ገለጻ ተደርጓል። በተመሳሳይ የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በፍጥነት እያደጉ ካሉ የአፍሪካ ሀገራት መካከል አንዷ እንድትሆን ማስቻሉን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የኢኮኖሚ ማሻሻያ ትግበራው የዋጋ ግሽበት በ2012 ከነበረበት 30 በመቶ በታህሳስ ወር 2018 ወደ 9.7 በመቶ ዝቅ እንዲል ማድረጉን ተናግረዋል። ሀብታሙ ሙለታ ተጨማሪውን ይዟል።
የፋይናንስ ምርታ በኢትዮጵያ በሚል መሪ ሀሳብ አበይት ተቋማት አፈጻጸም የሚገመግሙበትና ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂያዊ የቅድሚያ ምልከታ የሚያደርጉበት ኮንፈረንስ ተካሂዷል። በመድረኩ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴርና የብሔራዊ ባንክ ባለፉት የለውጥ ዓመታት የተገኙ ምርታዎችንና ቀጣይ አቅጣጫዎችን ካስቀመጡ ተቋማት መካከል ይጠቀሳሉ። የገንዘብ ሚኒስትሩ አህመድ ሺዴ የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በፍጥነት እያደጉ ካሉ የአፍሪካ ሀገራት መካከል አንዷ እንድትሆን ማስቻሉን ገልጸዋል። የማክሮ ኢኮኖሚ ብራቶች ለመጠገን ላለፉት 7 ዓመታት መንግስት በመጀመሪያው የሀገር በቀል ኢኮኖሚ ሪፎርም እንዲሁም በሁለተኛው ሀገር በቀል ኢኮኖሚ ሪፎርም ሊከሰት የነበረውን የማክሮ ፋይናንሻል ክራይሲስ አስቀርቶ ጠንካራ እድገትን አስመዝግቦ በሁሉም የማክሮ ኢኮኖሚክ ኢንዲኬተሮች ወደ ተሻለ ቁመና ለመሻገር የቻልንበትና ይህንን ደግሞ በተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም አሁን በዘላቂነት ለመፍታት እጅግ በጣም ስኬታማ ጉዞ ላይ ነው የምንገኘው። በዚህም ምክንያት ኢትዮጵያ ከአፍሪካ ፈጣን እድገት ያስመዘገቡ ካሉ ሀገራት አንዷ ልትሆን ትችላለች ማለት ነው። የኢኮኖሚ ማሻሻያ ትግበራው የዋጋ ግሽበት በ2012 ዓ.ም ከነበረበት 30 በመቶ በታህሳስ ወር 2018 ዓ.ም ወደ 9.7 በመቶ ዝቅ እንዲል ማድረጉን የገለጹት ደግሞ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ናቸው። የኢትዮጵያን ኢኮኖሚ ይገልጽ የነበረው የውጭ ምንዛሪ እጥረት ነው። ኢንቨስተር በሰበሰብን ቁጥር ስለዚህ ጉዳይ ነበር የሚወራው። ይሄን የቀየረ ፈንዳመንታሊ አዲስ ስርዓት ነው ይሄ ሪፎርም የዘረጋው። የፋይናንስ ዘርፍ ማሻሻያው የፋይናንስ ዘርፉ የተረጋጋ አካታችና ጤናማ እንዲሆን ያደረገ ነው። ባንኮችም ራሳቸውን በማሳደግ እርስ በርስ ደግሞ በመስራት ለውድድር ዝግጁ እንዲሆኑ አዲስ ምዕራፍ የከፈተ የፋይናንስ ዘርፍ ማሻሻያ የሰራ በአጠቃላይ የባንኪንግ ስርዓቱ በናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ያ ወደ 30 በመቶ አካባቢ ደርሶ የነበረው የዋጋ ግሽበት በአሁኑ ወቅት ለአመቱ መጨረሻ ያቀደው የነጠላ አሃዝ ውጤት ላይ በ6 ወር ደርሰን 9.7 በመቶ ላይ ይገኛል በታህሳስ ወር። የገቢዎች ሚኒስትሩ አይናለም ንጉሴ በበኩላቸው በሪፎርም ሂደቱ 4 ዋና ዋና ጉዳዮች ላይ በትኩረት ሲሰራ መቆየቱን ተናግረዋል። የታክስ አስተዳደር አገልግሎት አሰጣጥን ማሻሻል እና የማስፈጸም አቅምን ማጠናከር የሚሉት ናቸው። ሁለተኛውና ሌላው ዘመናዊ የታክስ አስተዳደር ስርዓት መገንባት እና ግብር ከፋዮች ግብራቸውን አሳውቀው ለመክፈል ምቹ የሆነ ስርዓት መገንባት የሚለው እንደ አንድ ስትራቴጂክ አቅጣጫ ይዘን ባለፉት የሪፎርም ዓመታት ስንሰራ ቆይተናል። ሶስተኛው ስትራቴጂክ አቅጣጫ የግብር ከፋዮች ወደውና ፈቅደው ግብራቸውን አሳውቀው እንዲከፍሉ የራሳቸውን አስቀርተው የሀገርን ለሀገር እንዲሰጡ በማድረግ ሂደት ውስጥ ትልቅ ትኩረት ሰጥተን ስንሰራ ቆይተናል። የነዚህ 3 ስትራቴጂክ አቅጣጫዎች የመጨረሻ ግብ የሆነው ደግሞ እንደ ሀገር ዘላቂ የገቢ እድገት ማረጋገጥ መቻል የሚሉ ትልልቅ የሪፎርም አቅጣጫዎችን ነድፈን ስራ ስንሰራ ቆይተናል። ተቋማቱ በማክሮ ኢኮኖሚ ማሻሻያው የተገኙ ውጤቶችን በተሻለ ደረጃ ለማስቀጠልና የሀገር ብሎም የሕዝብ ሁለንተናዊ ተጠቃሚነትን ለማረጋገጥ በትኩረት ይሰራባቸዋል ያሏቸውን ጉዳዮችም ጠቁመዋል። የፊስካል ፖሊሲ ከሌሎች ፖሊሲዎች ጋር አንድ ላይ በመሆን ፈጣን እድገትን በዘላቂነት ማረጋገጥ እንዲሁም የበጀት ኤክስፔንዲቸራችን ፕሮ ዴቨሎፕመንት እንዲሆን የማድረጉን ጉዳይ አጠናክረን የምንቀጥል ነው የሚሆነው። የዶሜስቲክ ሬቨኒው ሞቢላይዜሽን ኤክስተርናል ሬቨኒው ሞቢላይዜሽንን በከፍተኛ ደረጃ የማሳደጉን ስራ እንሰራበታለን። የወጪ ኳሊቲያችን ኤፊሽንሲ ቫልዩ ፎር መኒ ኢንሹር ለማድረግ የምንሰራው ስራ በከፍተኛ ደረጃ የምናሳድግ ይሆናል። አንደኛ የዋጋ ንረቱን በነጠላ አሃዝ የማቆየቱ ዋና የሪፎርም ትኩረት ተጠናክሮ የሚቀጥል ይሆናል። የውጭ ምንዛሪ ገበያውን የበለጠ ተገማች እና የተረጋጋ እንዲሆን የማድረግ ስራ ይሰራል። ባንኮች ሰብሰብ ብለው አቅማቸው እንዲያደራጁ አዲስ የኤምኤንኤ ፍሬምወርክ ተግባራዊ የሚደረግ ይሆናል። ውጤታማነታችንን የበለጠ ለማሳደግ የሚያስችለንን ቴክኖሎጂ መር የታክስ አስተዳደር ስርዓት መገንባት ስራ የቀጣይ ትኩረት አቅጣጫችን ይሆናል። በግብር ከፋዩና በታክስ አስተዳደሩ መካከል ያለውን መተማመን ማሳደግ የሚያስችል ስርዓት መፍጠር ነው። የተቋም አቅም ግንባታ ስራችን ከተለዋዋጩ የኢኮኖሚ እንቅስቃሴ ጋር የሚመጣጠን በተለይ ስፔሻላይዜሽንን ታሳቢ ያደረገ ሪፎርም እንደምንሰራ ለማንሳት ነው። ጠንካራ የታክስ ሕግ ተገዥነትን
ማስከበር ጉዳይ ነው። ሌላው ስትራቴጂክ አቅጣጫ በ2018 በጀት ዓመት በሁሉም የኢኮኖሚ ዘርፎች መነቃቃትን ለመፍጠር ትኩረት ተሰጥቶ እየተሰራ እንደሆነም የስራ ኃላፊዎቹ ገልጸዋል። ከእጅ ንክኪ በጸዳ መልኩ በቴክኖሎጂ የታገዘ አገልግሎት መስጠት በመቻሉ የተገልጋዮች እርካታ እያደገ መምጣቱን በአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በለሚ ኩራ ክፍለ ከተማ የመሬት ልማትና አስተዳደር ጽሕፈት ቤት በመገኘት ምልከታ አድርጓል። ታምሩ ደምሴ በአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ በለሚ ኩራ ክፍለ ከተማ መሬት ልማትና አስተዳደር ጽሕፈት ቤት በመገኘት ምልከታ አድርጓል። ምልከታው ከዚህ ቀደም በህዝብ መድረክ የተነሱ ጥያቄዎችና በግብረ መልስ የተሰጡ አስተያየቶች የደረሱበትን ደረጃ ለማወቅ እንዲሁም የአገልግሎት አሰጣጥ ሂደቱን ለመፈተሽ ያለመ መሆኑ ተገልጿል። የአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ የመሬት አስተዳደር ተቋም በርካታ ሪፎርም ውስጥ ያለፈና እያለፈ የሚገኝ ተቋም መሆኑን አንስተው በተቋሙ አዳጊ የሆኑ መሻሻሎች እንዳሉ ተናግረዋል። የመሬት አገልግሎት አሰጣጥ እንግዲህ ባለፉት ጊዜያት ጀምሮ እያዘመንን ነበረ። እያዘመንን ብቻ ሳይሆን ሲስተሞች ላይ የሚያጋጥሙ ክፍተቶች ሲኖሩም ጭምር ደግሞ እነሱንም ጭምር እየታረሙ ነው የነበሩት። ስለዚህ ተቋሙ ከዛ አንጻር አሁን ባሻሻለው ሲስተም ላይ የሚሰጠው አገልግሎት አንጻር መሻሻሎች እናያለን። ከአርሶ አደር ይዞታ ማረጋገጫ፣ ከልማት ተነሺዎች መስተንግዶ፣ ከገቢ ጋር የሊዝ ጋር የተያያዙ አገልግሎቶች ከእነኚህን ጉዳዮች የምንመለከት ከሆነ በደንብ የሚታዩ ተጨባጭ ለውጦች እናያለን። ሌሎች የቋሚ ኮሚቴ አባላትም ተቋሙ ባካሄደው የሪፎርም ስራዎች በርካታ አገልግሎቶች በቴክኖሎጂ የተደገፉ በመሆናቸው ከዕለት ዕለት የተገልጋዮች እርካታ እያደገ መምጣቱን ተናግረዋል። የተከደበ ፍጥነትና እየተሰራ ያለው ነገር በመሬትና መሬት ነክ ጉዳዮች ላይ እጅግ ኮንፊደንስና እጅግ የሚያስተማምን ስራዎች እየተሰሩ ናቸው። በእርግጥ እንዳልኩ አንዳንድ አገልግሎት የሚበዛባቸው ቦታዎች እኛም ትኩረት የምናደርግበት ቅድም እንዳልኩ በውስጥ ግን ሌላ ነገር የለም ማለት አይደለም። ታግለው አልጨረሱት ግን እየታገለው የመጡበትን ነገር ማድነቅ እንፈልጋለን። እንደ ምክር ቤት ስፔሻሊ ነገሮቹ ከእጅ ንክኪ ውጭ ሆኖ በሲስተም እንዲመራ ከዚህ በፊት የነበሩ ሲስተሞች ያመጡትን ተጽዕኖ ገምግሞ አዲስ አካሄድን ቀይሶ ፈጥኖ ስራ ውስጥ ከመሄድ አንጻር እየታገሉ ያሉት ጋር ቀላል አይደለም። ከዚህ በፊት የሰጠናቸውን ብዙ ነገሮች ተሻሽለዋል። አሁን ለምሳሌ ሲስተሙ ከዚህ በፊት የነበረው በጣም አስቸጋሪ ሲስተም ነበር። አሁን ግን ከአንድ ወር ከሁለት ወር በኋላ የመጣው ድሮ አሁን ለምሳሌ 6 ወር 7 ወር 8 ወር ተዘገይበት የነበረውን ኢካርታ ለማውጣት አሁን አንድ ወር ባልሞላ ጊዜ ውስጥ በሳምንትም በ10 ቀንም ያልቃል። አልቋል። አይተናልም። እኔም ራሴ ምስክር ለሆነ የሚችል ነው። ስለዚህ እንደዚህ አይነት ነገሮች ለውጦች አሉ ማለት ነው። ይሁን እንጂ አሁንም ተቋሙ ፈጣንና ቀልጣፋ አገልግሎት ለመስጠት በሚያደርገው ጥረት በአንዳንድ ሰራተኞች የሚታየው የስነ ምግባር ጉድለት ትኩረት የሚሻ ጉዳይ መሆኑን የገለጹት የቋሚ ኮሚቴው አባላት ተጠያቂነትን ማረጋገጥ እንደሚገባ አሳስበዋል። አሁንም አገልግሎት አሰጣጥ ላይ ምልልሶች አሉ። ተገልጋይ ቁርጥ ብሎ አንድ ቦታ ላይ የማይገለገልበት እዚህ ክፍለ ከተማ ላይ የሚመጣበት ደግሞ መልሶ ከተማ ላይ ሄዶ ደግሞ የሚያስፈጽማቸው ጉዳዮች ምልልሶችን አይተናል። እዚህ ክፍለ ከተማ ውስጥም በራሱ ቢሆን ከአንዱ ዳይሬክቶሬት ወደ ሌላኛው ዳይሬክቶሬት ጋር ከባለሙያ ወደ ባለሙያ ጋር የሚያመላልሱ ጉዳዮች ግን አሁንም ምልልሶች አልቀሩም ማለት ነው። ከፍተኛ መጨናነቅም ጭምር ደግሞ እናያለን። ስለዚህ እነኚህ አሁንም መፈታት የሚገባቸው ጉዳዮች ናቸው የሚሆኑት ማለት ነው። ዋናው ከህዝቡ ጋር ኮንታክት ዳይሬክት ኮንታክት ያለው ጋር ነው ችግሩ ያለው። እንዲያውቁትና በደንብ ፎሎ አፕ እንዲያደርጉት ነው። አሁን እነሱ እንዳስቀምጡልን ብዙ ነገሮችን ከዚህ በኋላ የሚያደርጓቸው ነገሮች እንዳሉ እስካሁንም በጣም ብዙ ሰዎች እንደተቀጡ ይሄ ማሳያ ጥሩ ነገር ነው ማለት የለም ማለት አይደለም። ችግር አለ፣ እኛም ችግር እንዳለ እናውቃለን። ምን ተደረገ ስትል የተቀጣ እንዳለ በህግ አካል ተይዞ ምርመራ እየተደረገበት ያለ እንዳለ ይሄ ጥሩ ነው። እዛ ታች ላለው በደንብ ለሚሰራው በጣም ያበረታተዋል፣ የማይሰራውን ደግሞ በደንብ እንዲሰራ ያደርገዋል ማለት ነው። ቢሮ አገልግሎቱን ይበልጥ ቀልጣፋና ውጤታማ የሚያደርጉ አሰራሮችን እየተገበረ እንደሚገኝ የገለጹት የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ 34 አገልግሎቶች በኦንላይን መሰጠት መቻሉን ጠቅሰው ይህ መሰል ክትትልና ድጋፍ የሚሰጡ አገልግሎቶች የበለጠ ውጤታማና የረካ ተገልጋይን ለመፍጠር አቅም እንደሚሆን ገልጸው የተሰጡ ግብረ መልሶችን በመጠቀም የቅሬታ ምንጮ
ምንጮችን ለማጥፋት እንደሚሰሩ ተናግረዋል። ምክር ቤቱ የሚያደርግልን ያልተቆራረጠ ቀጣይነት ያለው ድጋፍና ክትትል በተለይም አገልጋይና ተገልጋዩን በማገናኘት ፊት ለፊት በማገናኘት ያሉ ክፍተቶች እንዲታረሙ ክፍተቶቹን ተለይተው እስከ ስረ መሰረቱ ድረስ እንድናያቸው ያላየናቸው እንድናያቸው የተደረገበት መንገድ እጅግ በጣም አስተማሪ ነው። በውይይታችንም በጣም ጠቃሚ የሚሆኑ አቅም የሚሆኑ ጉዳዮች ተነስተዋል። የአዲስ አበባ ከተማ የሌማት ትሩፋትን ለማስፋፋት የሰራቸው ስራዎች መንግስት በሀገር አቀፍ ደረጃ የምግብ ሉዓላዊነትን ለማረጋገጥ እያከናወናቸው ያሉ ተግባራትን ለማጠናከር እያገዙ መሆኑን የግብርና ሚኒስቴር ገለጸ። የከተማ አስተዳደሩ በከተማ ግብርና ከጊዜ ወደ ጊዜ አበረታች ውጤት እያስመዘገበ መጥቷል ያሉት በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በሌማት ትሩፋት ዘርፍ እስካሁን ከተገኘው ምርታማነት የሚያበረታታ መሆኑን ተናግረዋል። የአዲስ አበባ ከተማ የአርሶ አደርና ከተማ ግብርና ልማት ኮሚሽን በ11ዱም ክፍለ ከተሞች ለሚገኙ 1200 የከተማ ግብርና ተጠቃሚዎች የሌማት ትሩፋት ግብዓት ድጋፍ አድርጓል። አለሙ ኢላል አዘጋጅቶታል። በአሸናፊ በላይ ይቀርባል። የአዲስ አበባ ከተማ የአርሶ አደርና ከተማ ግብርና ልማት ኮሚሽን ከ11ዱም ክፍለ ከተሞች ለተወጣጡ የሌማት ትሩፋት ተጠቃሚዎችና ለሴት ሞዴል አርሶ አደሮች የመስሪያ ግብዓቶችን አስረክቧል። ባለፉት 4 ዓመታት የከተማ አስተዳደሩ ቅድሚያ ሰጥቶ ከለወጣቸው ስራዎች መካከል የከተማ ግብርና አንዱ መሆኑን የጠቀሱት በአዲስ አበባ ከተማ ከንቲባ ጽሕፈት ቤት የተጠሪ ተቋማት ዘርፍ ኃላፊ ዶክተር ዳዲ ወዳጆ የድጋፍ ተጠቃሚዎችም ምርትና ምርታማነትን ለመጨመርና ሰርታችሁ ለመለወጥ ልትተጉ ይገባል ብለዋል። በከተማ ውስጥ ካሉት ስራዎች የመጀመሪያው ፕራዮሪቲ ከተሰጣቸው ስራዎች አንዱ ይሄ ነው። ከተማ ውስጥ ያልነበረ በተለይ በስም ብቻ ካለም በስም ብቻ ያለ ግን ደግሞ በተጨባጭ ለውጦች ያልታዩበት ይህን ታሪክ ለመቀየር ደግሞ ባለፉት 4 ዓመታት ጅምሮች ውጤታማ ሆነዋል። ምርት ለመጨመርና ገበያውንም በዛው ልክ ለማላቅ የታሰበ ትልቅ ስራ ስለሆነ ይህንን በጋራ ተረባርበን ልናሳካው ይገባል። ከቅርብ ዓመታት ወዲህ በከተማ ግብርና ዘርፍ በተከናወኑ ስራዎች ከ1 ሚሊዮን በላይ የሚሆኑ ዜጎች ከሸማችነት ወደ አምራችነት ተሸጋግረዋል ያሉት የአርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር ባዩ ሽጉጤ በዘንድሮ ዓመትም ነባሮቹን በማጠናከር ጭምር ከተማዋ ከመቼውም ጊዜ በላይ የሌማት ትሩፋት ተጠቃሚ እንድትሆን መደረጉን ተናግረዋል። 2018 በተለይ የነበሩትን ነባርን የማስቀጠል አዲስ የግብርና ተሳታፊን ደግሞ ወደዚህ ዘርፍ የማስገባት ስራ ትኩረት ተሰጥቶ እየተሰራ ነው ያለው። ይህ ደግሞ በመንግስት በጀትም ባለሀብቶችንም በማስተባበር ተጠቃሚውንም ግንዛቤ በመስጠት ሞቢላይዝ እያደረግ በአሁኑ ሰዓት ከ1 ሚሊዮን በላይ በቤተሰብ ደረጃ የግብርና ቤተሰብ ተጠቃሚን አፍርተናል። ይህ ትልቅ ውጤት እያመጣ ዛሬ ከ3.2 ሚሊዮን በላይ እንቁላል በቀን የሚመረትባት ከተማ ሆናለች። መንግስት የምግብ ሉዓላዊነትን ለማረጋገጥ ከሚያከናውናቸው ስራዎች በተጓዳኝ የከተማ አስተዳደሩ በከተማ ግብርና ከጊዜ ወደ ጊዜ አበረታች ውጤት እያስመዘገበ መጥቷል ያሉት በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በሌማት ትሩፋት ዘርፍ እስካሁን የተገኘው ምርታማነት የሚያበረታታ መሆኑን ተናግረዋል። የሌማት ትሩፋት ዘርፍ የተሰማሩ የከተማዋ ነዋሪዎች ራሳቸውን በመለወጥ የከተማውን የዕለት ምግብ ፍጆታ አቅርቦት ለማሻሻል እንዲተጉም ጥሪ አቅርበዋል። በሀገር ደረጃ የተያዘውን የምግብ ዋስትና፣ የስነ ምግብ ዋስትና፣ የምግብ ሉዓላዊነት እንዲሁም ከተረጂነት ወደ ምርታማነት ሊያሸጋግሩ የሚችል ስራዎችን በእንደዚህ ሁኔታ እንዲፈጸም መሰረት ስለጣለ ይህንን በአግባቡ እንድትይዙትና ተጠቃሚነታችሁን እንድታረጋግጡ እንድታሳድጉ የእናንተን የምግብ ዋስትና ሳይሆን የሀገርንም የምግብ ዋስትና ለማረጋገጥ ጠጠር የምትጥሉ ዜጎች ስለሆናችሁ በዚህ ልክ አደራው ተቀብላችሁ ለራሳችሁም አምርታችሁ ተጠቅማችሁ ለሀገርም
ያለውን አደራ እንድትወጡ እንድታርጉም ጭምር ነው አደራ። የከተማ አስተዳደሩ ያደረገላቸው ድጋፍ የስራ ዕድልን እንደሚፈጥርላቸው የተናገሩት የመርሃ ግብሩ ተጠቃሚዎች በተመቻቸላቸው ዕድልን በመጠቀም ራሳቸውን ለመለወጥ ይበልጥ እንደሚሰሩ ተናግረዋል። አሁን 50 ዶሮ ከወሰድኩኝ ወደፊቱ አካባቢ ያሉትንም ሰዎች በዚህ አይነት እያሰለጠንኩ ራሴም የተለወጠ ሌላ በመቀየር በከፍተኛ ደረጃ ለሆቴሎች፣ ለትልልቅ ድርጅቶች አቅርቤ ከፍተኛ እድገት ለማሳየት ልጆቼንም አሰልጥኜ በዚሁ አይነት የሀገር ኢኮኖሚን ለመጠበቅ ምኞት አለኝ። ከውጭ ከምገዛው ራሴ እያመረትኩ ሌላውንም እየጠቀምኩ ራሴም እየተጠቀምኩ ቢጠቀምና ሌላውን ቢጠቀም ትልቅ ፋይዳ አለው ብዬ ገምታለሁ። ኬጂዎች ያው ጫጩቶች ናቸው። ተንከባክቤ ሲያድጉልኝ ወደ እንቁላል አድርጌ ለራሴም ለቤተሰቤም ለአካባቢም ጎረቤት አስተምርበታለሁ ብዬ ገምታለሁ። የከተማው ውክቢያ ከጊዜ ጋር ያለው የህይወት ፍጥነት ከአረንጓዴ አካባቢዎች ጋር ጊዜ ማሳለፍ ቡና ከጋር ነው የሚጠቀመው፣ አቮካዶ ከጋር ነው የሚጠቀመው። አዲስ አበባ እንደ ከተማ አዲስ አበባ ሆና ስትመሰረት የተመሰረተችው ጫካ ሆና የከተሜነት እሳቤ በፎቅ ርዝመት ይቃኝ ይመስል የአረንጓዴ መሰረተ ልማት የሰለጠነ ከተማ መገለጫ ነው። ዛሬ አዲስ ንጋት ላይ ነን። 30.5% የሚሆነውን ግሪን የማድረግ በመንግስት በጀትና በአብዛኛው ደግሞ በህብረተሰብ ተሳትፎ የሚሰራ ነው። ግሪን የሆነ ኤሪያ ሰፊ መኖር አለበት። አረንጓዴ ማልበስ ስራ ላይ ብዙዎቻችን እየተሳተፍን ጉርብትናንም የበለጠ ያስተሳስራል። በአረንጓዴ እጽዋት ያሸበረቁ አካባቢዎች ለሁላችን ይገባናል።